ዩኬ ውስጥ የተሰማ ነው። ይሄ ከኤአይ ጋር በተያያዘ ለመጀመሪያ ጊዜ ሙሉ በሙሉ በአርቲፊሻል ኢንተለጀንስ የታገዘ ትምህርት ሊሰጡ እንደሆነ ነው የተናገሩትና አሁን መጪው መስከረም ላይ እንደሚጀመር ነው የተናገሩት። ወደ 20 ተማሪዎች ይኖሩታል ነው የተባለው። እያንዳንዳቸው ተማሪዎች 27000 ፓውንድ ወይም ወደ 35000 አሜሪካን ዶላር ይከፍላሉ ተብሏል ለአንድ አመት ማለት ነው። ከዛ ግን ምንም አይነት አስተማሪ የሚባል ጭራሽ አያቸውም። አመቱን ሙሉ የሚማሩት በኤአይ በታገዘ እንደዚህ በኮምፒውተርና ሌሎቹን ኮርሶች ደግሞ በቨርቹዋል ሪያሊቲ በዛ ታግዘው ትምህርቶቹን ይወስዳሉ ማለት ነው። እና የተለያዩ ሰዎች ሲናገሩ በመምህራን ሲማሩ ያገኙት ከነበረው የተሻለ እውቀት ሊያገኙ እንደሚችሉ እንጠብቃለን ሲሉ ነው የተናገሩት። ምክንያቱም አንድ አስተማሪ የፈለገ እውቀት ቢኖረው ሁሉንም ተማሪ በእኩል አንደርስታንድ ሊያደርግ አይችልም። የሁሉም ተማሪ አቅም ምንድነው ፍላጎታቸው የሚለውን ለማወቅ በጣም ከባድ ነው። ይሄ ኤአይ ግን እያንዳንዱን ተማሪ ከራሳቸው አቅም እየለካ በሚፈልጉት ልክ ይሰጣቸዋል እና ደግሞ የመሳሳት ነገሩ ዜሮ ነው ልንለው እንችላለን። ምንም ኦሬዲ ፊድ የተደረገውን ስለሆነ እንትን የሚለው በዛ ደረጃ ፐርፌክት የሚባል ነገር ለተማሪዎቹ ይሰጣል ነው የተባለውና እነሱን እንደ መሞከሪያ ነው የሚያዩቸው። በዚህ አመት ከሌሎቹ በአስተማሪ ከተማሩ ተማሪዎች የተሳካ ውጤት ካስመዘገቡ ሊያስፋፉትና ሙሉ ትምህርት ቤቱም ደግሞ ምንም አስተማሪ ዝር የማይልበት በኤአይ ብቻ የታገዘ ትምህርት የሚሰጥበት ለማድረግ ነው የታሰበው።